ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን። ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢ ክልል ለመሪዎችና ለአገልጋዮች ያዘጋጀው የአቅም ግንባታ ስልጠና ተካሄደ። አናሲሞስ ሚኒስትሪ የተመሰረተበትን 20ኛ ዓመት በድምቀት አከበረ። ከውጪ የአሜሪካው ፕሬዝዳንት ትራምፕ ከዋይት ሃውስ ሆነው የመጽሐፍ ቅዱስ ጥቅስ የሚያነቡበት ብሔራዊ መርሃ ግብር አዘጋጅተዋል ተባለ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት የመሪዎች ጉባኤ አካሄደ። ሚያዝያ 10 ቀን 2018 ዓ.ም በተካሄደው በዚህ መርሃ ግብር ላይ የህብረቱ ፕሬዝዳንት መጋቢ ፕሮፌሰር አማኑኤል አብርሃም ለተገኙት እንግዶች የእንኳን ደህና መጣችሁ መልእክት አስተላልፈዋል። በክብር እንግድነት የተገኙት የካውንስሉ ምክትል ፕሬዝዳንት መጋቢ ታሪኩ ብርሃኑም ከኤፌሶን ምዕራፍ 4 ከቁጥር 1 እስከ 6 ላይ የእግዚአብሔርን ቃል ያካፈሉ ሲሆን በመልእክታቸውም የመንፈስን አንድነት ለመጠበቅ ትጉ በሚል ርዕስ ቃል እግዚአብሔርን አካፍለዋል። ህብረቱም በቀጣይ 5 ዓመታት የሚተገበረውን ስትራቴጂክ እቅድ ይፋ ተደርጓል። የህብረቱ ፕሬዝዳንት መጋቢ ፕሮፌሰር አማኑኤል አብርሃም እንዳስታወቁት የህብረቱ ዋና ዋናዎቹ የትኩረት አቅጣጫዎች ፍትህና የአምልኮ ቦታዎች፣ የመብት ጥበቃ፣ የአቅም ግንባታ፣ የጋራ ድምጽ፣ የሀብት አሰባሰብ፣ የወንጌል ስርጭት እንዲሁም ተቋማዊ ብቃት መሆኑን ገልጸዋል። ህብረቱ አማኞች እንደ ዜጋ የዜግነት ግዴታቸውን ወይም የምርጫ ካርድ በመውሰድ ለሀገር ሰላምና ልማት የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። በተጨማሪም በዚሁ መርሃ ግብር ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ለመጋቢ ዶክተር ጌትነት ለማ፣ ለካውንስሉ ምክትል ፕሬዝዳንት መጋቢ ታሪኩ ብርሃኑ እንዲሁም ለኢትዮጵያ አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት መጋቢ ሰንበቶ ባሼ ጸሎት የተደረገ ሲሆን የፍቅር ስጦታም ተበርክቶላቸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢ ክልል ለመሪዎችና ለአገልጋዮች ያዘጋጀው የአቅም ግንባታ ስልጠና ቅዳሜ ሚያዝያ 10 ቀን 2018 ዓ.ም በክልሉ ጽሕፈት ቤት ተካሄደ። በዕለቱ የክልሉ ፕሬዝዳንት መጋቢ ሰለሞን ስልጠናው መሪዎችና አገልጋዮች የላቀ አገልግሎት እንዲያበረክቱ ታስቦ የተዘጋጀ መሆኑን ገልጸዋል። ስልጠናውን የሰጡት ዶክተር ሙላቱ በላይነህ ሲሆኑ የትምህርቱ ትኩረትም 3ቱ የአገልጋይ ቁልፍ እቅዶች በሚል ርዕስ ላይ አድርገዋል። በስልጠናው ወቅት መሪዎች ውጤታማ እንዲሆኑ የሚረዱ በራዕይ መጀመር፣ በጎ ተጽዕኖ በመፍጠርና በመልካም መጨረስ ዝርዝር ጉዳዮችን አብራርተው አሰልጥነዋል። በዝግጅቱ ላይ የተገኙት የቤተ ክርስቲያን መሪዎችና አገልጋዮች በስልጠናው ዙሪያ ጥያቄዎችን በማንሳትና ሰፊ ውይይት በማድረግ ተሳትፈዋል። በመጨረሻም በዶክተር ሙላቱ በላይነህ ተጽፎ የተዘጋጀውና ለስልጠናው መነሻ የሆነው 3ቱ ቁልፍ እቅዶች የተሰኘ መጽሐፍ ለአገልጋዮች ተበርክቷል። መረጃው የቤተ ክርስቲያኒቱ ነው። በኢትዮጵያ ጎዳና ልጅ የለውም የሚል መሪ ቃል ይዞ የሚሰራው አናሲሞስ ሚኒስትሪ የተመሰረተበትን 20ኛ ዓመት ክብረ በዓል በአዲስ አበባ መካኒሳ ሴሚናሪ አከበረ። ዳንኤል አንተነህ ዝርዝሩን ያቀርበዋል። ክብረ በዓሉ ሚያዝያ 10 እና 11 ቀን 2018 ዓ.ም ለ2 ቀናት የተካሄደም ሲሆን በመካነ ኢየሱስ ሴሚናሪ አዳራሽ መርሃ ግብሩም ተካሂዷል። ሚኒስትሪው ከ20 ዓመት በፊት በዶክተር ነጋ ማዛ፣ ማይክል ጋራንጀር እና ጆሴፍ ብሪጅስ መሪነት የተጀመረም ሲሆን በፊሊሞና መጽሐፍ መነሳትም አናሲሞስ ተብሎ ስያሜን ያገኘም ሲሆን ዋነኛ ትኩረቱም የጎዳና ህጻናትን ከጎዳና ህይወት በማንሳት ወደ መደበኛ ህይወት መመለስም ነው። ሚኒስትሪው ባለፉት 20 ዓመታት ከ5000 በላይ ህጻናትን ከጎዳና ህይወት በማውጣትም ከቤተሰቦቻቸው ጋር እንዲገናኙ ማድረጉም ተገልጿል። በተጨማሪም ከ20 በላይ ወጣቶች ወደ ዩኒቨርሲቲ ተመርቀው እንዲወጡ ድጋፍም አድርጓል። በዕለቱም ዶክተር ነጋ ማዛ አናሲሞስ ሚኒስትሪ ከምስረታው ጀምሮ ባሉ ጊዜያትም ያከናውናቸውንና በቀጣይ በሚሰሩ ተግባር ተኮር ስራዎችና እንቅስቃሴዎችም ከጄኤምኤም ቴሌቪዥን ለቀረበላቸው ጥያቄም ምላሽና ማብራሪያም ሰጥተዋል። የዛሬው ፕሮግራም የተለያዩ ፕሮግራሞች አሉት። የመጀመሪያው 20ኛ ዓመታችንን ድርጅቱ የተመሰረተበትን የምናከብርበት ነው። ሁለተኛው ደግሞ እግዚአብሔር ረድቶን እዚህ አዲስ አበባ ላይ ግራውንድ ፕላስ 7 ህንፃ ገንብተን ያንን እያስመረቅን ነው። እንደ እግዚአብሔር ፈቃድ ደግሞ ዛሬ እኔም የበዓለ ሲመት የመጋቢነት ሹመት የማገኝበት ቀን ነው። ይህንን አስመልክቶ የተለያዩ ፕሮግራሞች አሉ። በተጨማሪ ደግሞ ይህንን 20ኛ ዓመቱን አስመልክቶ የተጻፈ መጽሐፍ አለ። 3 ወፎች በአንድነት ሲበሩ በሚል ርዕስ ተጽፏል። ያም መጽሐፍ የሚመረቅበት ዕለት ነው። አናሲሞስ በዋናነት የሚሰራቸው 3 ስራዎች አሉ። የመጀመሪያው ሴቭ የምንለው ነው፣ መንፈሳዊ ስራ ነው። ይህ መንፈሳዊ ስራ በተለይ መጋቢዎችን ማሰልጠን፣
እንደገናም ደግሞ ጎዳና ላይ ያሉ ልጆችን ሰብስቦ መንፈሳዊ ትምህርት ማስተማር እና የተለያዩ መንፈሳዊ ፕሮግራሞችን ይሰራል። ሁለተኛው ሳፖርት የምንለው ነው። እነዚህ የጎዳና ተዳዳሪዎች በተለይ ወላጅ አጥ የሆኑ ቤተሰብን ጋር እንዲሄዱ እንዲታረቁ፣ ያን ብቻም ሳይሆን ደግሞ ቤት ለሌላቸው ቤት እንዲገኝ እናደርጋለን። በተለይም በዚህ 20ኛው ዓመት ላይ ልዩ ትኩረት አድርገን የምንሰራው ጎዳና ልጅ የለውም የሚል ነው። ምንም አይነት ጎዳና ልጆች ጎዳና ላይ እንዳይኖሩ የጎዳና ልጅ የሚባለውን የጎዳና ልጅ ሳይሆኑ በጎዳና የሚኖሩ ልጆች እንደሆኑ ለመግለጽ ነው። ሶስተኛው ይህንን እነዚህ ሁለቱን ማዳንንም እንደገናም ደግሞ ማገዝንም በተመለከተ የምንሰራው ሶስተኛው ስራ በተለይ ማስቻል የሚል ነው። ቢዝነስ አስ ኤ ሚሽን በተለይ እግዚአብሔር ረድቶን ህንጻም የሰራነው ለዚህ ነው። የእርሻ ፕሮጀክትም ደግሞ አለን። በክብረ በዓሉ ዝግጅት ላይም አዲስ ባለ 7 ወለል ፎቅ ህንፃ ምርቃት፣ 3 ወፎች በአንድነት ሲበሩ የተሰኘ መጽሐፍ ምርቃት፣ የጎዳና ላይ ሩጫ፣ የህፃናት የእግር ኳስ ዋንጫ ጨዋታና የበዓለ ሲመት እንዲሁም ሌሎች ፕሮግራሞችም ተካሂደዋል። ፕሮግራሙም በወንድም ጳውሎስ ዛቶ የጸሎት ስነ ስርዓት የተጀመረም ሲሆን የመሃናዊ መዘምራንም በዝማሬም አገልግለዋል። እንዲሁም በዕለቱ የዶክተር ነጋ መዓዛ የመጋቢነት በዓለ ሲመት በማካሄድ ስነ ስርዓትም ፕሮግራሙም ተጠናቋል። አናሲሞስ ሚኒስትሪ በሀገሪቱ ውስጥ የጎዳና ህጻናትን ለመደገፍና ወደ መደበኛ ህይወት ለመመለስ በቀጣይነት እየሰራ መሆኑም ተገልጿል። አንድ ድርጅትን ስትጀምር እግዚአብሔር በሰጠ ራዕይ ነው የምትቀጥለው እና በዛ ራዕይ ነው አናሲሞስ አሁን የሚቀጥለው። ልጆችን ተኮር ያደረገ በልጆች ላይ ይሰራል። ልጆችን ሲባል ከልጆች ጋር ሄዶ ደግሞ ወላጆችን የሚደርሳልና ያህንን ያደርጋል፣ ይቀጥላል እና በቀጣይ 10 ዓመታት ብቻል ከሀገር ውጭም ወደዛ እንትኑን በማስፋት እሱን ለመስራት እያቀድን ነው በልጆች ዙሪያ ላይ። የዛሬውንም ደግሞ ስትመለከቱ ትልቅ ለውጥ የተደረገበት ነው። የራሱን ቢሮ ለመጀመሪያ ጊዜ ያገኘበት የራሱን ህንፃ ያገኘበት ነው። ያ ህንፃ ደግሞ በሁለት ዓላማ ነው የተሰራው። በዋናነት ገቢ ማስገኛ እንዲሆን ሁሌ ውጪ ከምናይ ሀገር ውስጥም ደግሞ ገቢ ለማስገኘት ነው። ሁለተኛ የራሱ የሆነ የተመቻቸ ቢሮ ፊክስድ የሆነ አድራሻ ለማግኘት ለዛ ተብሎ ነው የተሰራው እና በቀጣይነትም ወደዛ እናደርጋለን። ዛሬ የምንመለከተው መርሃ ግብር በዋናነት 20 ዓመት ማክበር፣ እግዚአብሔርን ማመስገን። እግዚአብሔር ረድቷል። በተለይ ጎዳና ልጅ የለውም በሚል ቃል ህዝብ ሁሉ በዚህ ድምፅ እና በዚህ ሀሳብ አንድ ላይ እንዲሆን ነው። ሁለተኛው ደግሞ 20 ዓመት ታሪክ የያዘ መጽሐፍ አለ። ያን መጽሐፍ እናስመርቃለን በድርጅቱ የተጻፈ። ከዛ ደግሞ ቅድም ለመናገር እንደሞከርኩት ዶክተር ነጋን በመጋቢነት ሲመት። ምክንያቱም ያ ለምንድን ነው? በተለይ ጎዳና ልጆችን ለመድረስ የራሱ የሆነ ቤተ ክርስቲያን ያስፈልጋል። ያንን እየመሰረትን ነው። ልጆችን ደቀ መዝሙር ለማድረግ ያን እናደርጋልና ያህ ሶስተኛው ነው። አራተኛው ደግሞ ያው የጠቀስኩትን ህንፃ እናስመርቃለን። ለእግዚአብሔር ክብርን እንሰጣለን። የረዱን ሰዎችን ያገለገሉትን ሁሉ ልንባርክ ነውና ትልቅ አስደናቂ ቀን ነው ለኛ። እንጠይቃቸው በሚል ስያሜ በኢዮስያስ ሆሊስቲክ ሚኒስትሪ የተዘጋጀ የማዕድ ማጋራትና የድጋፍ ስነስርዓት በአለርት ሆስፒታል ተካሄደ። ሚያዝያ 10 ቀን 2018 ዓ.ም የትንሣኤ በዓልን ምክንያት በማድረግ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኢዮስያስ የበጎ አድራጎት ማህበር በተለያዩ የሕክምና ክፍሎች በክትትል ላይ ለሚገኙ ታካሚዎች የትንሣኤ በዓልን አስመልክቶ ማዕድ አጋርቷል። በተካሄደው መርሃ ግብር የሚኒስትሪው አጋር አካላት፣ በሆስፒታሉ የሚገኙ ድጋፍ ሰጪዎች እንዲሁም ሚዲያዎች ተገኝተዋል። ኢዮስያስ ሆሊስቲክ ሚኒስትሪና በጎ አድራጎት ድርጅት ላለፉት ዓመታት በሆስፒታሉ የሚገኙትን አባቶችና እናቶች ጥያቄ የሌላቸው ህሙማንን በመጠየቅና ድጋፍ በማድረግ ይታወቃል። በዚህም የአይነት የቁሳቁስ ድጋፎችን ጨምሮ የንጽህና መጠበቂያ እንዲሁም የማዕድ ማጋራት ድጋፎችን እየሰጠም ይገኛል። የሚኒስትሪው መስራችና ዋና አስተባባሪ የሆነው ዘማሪ ኢዮስያስ ሲሳይ እንደገለጸውም ሚኒስትሪው ይህን መሰል ድጋፍ ሲያደርግ መቆየቱን በመግለጽ በቅርቡ ህጋዊ እውቅናን አግኝቶ እየተንቀሳቀሰ እንደሚገኝም አስረድተዋል። እንግዲህ ዛሬ የምንገኘው በአለርት ሆስፒታል ነው። በአለርት ሆስፒታል እንግዲህ የታመሙትን በመጠየቅ በመርዳት አብረናቸው ማዕድ በመቁረስ ልናሳልፍ በዚህ ስፍራ ተገኝተናል። እግዚአብሔር ረድቶን እንግዲህ በየሆስፒታሉ የተኙትን ምንም ተስፋ የሌላቸውን አይዟችሁ፣ እግዚአብሔር ይማራችሁ፣ እግዚአብሔር አዋቂ ነው ስንላቸው ደስ ይላቸዋል፣ የመንፈስ እርካታ ይሰማቸዋል። ስለዚህ በዚህ ዌይ ዛሬ በአለርት ሆስፒታል እንግዲህ የታመሙትን በመጠየቅ በመርዳት በማገዝ የተለያዩ እቃዎችን ይዘን በመምጣት የሴቶች ንጽህና መጠበቂያ እንዲሁም ደግሞ ዳይፐር፣ ሶፍት፣ ቫዝሊን፣ ሳሙና
እንዲሁም ደግሞ አብረናቸው ማዕድ በመብላት እናሳልፋለን። እግዚአብሔር እርቶን በተጨማሪም ይህን መሰል በጎ ተግባራት ለሌሎች ማርያ መሆኑንና ሰብአዊነትን መሰረት ያደረገ መሆኑን የገለጹት ደግሞ በዝግጅቱ ያነጋገርናቸውና የአላርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የማህበራዊ አገልግሎት ዘርፍ ባለሙያ ወንድም መሰለ ይርጋና ጋዜጠኛ ታምራት ሞቲ ናቸው። ዘማሪ ኢዮስያስ ሲሳይ ሆስፒታላችን ከሚደግፉ ወይም ሶሻል ሰርቪስን ከሚደግፉልን በጎ ፈቃደኞች አንዱ ነው። ጓደኞችን በማስተባበር ባልደረቦችን የእምነት አጋሮችን በማስተባበር ወደ 5 ጊዜ ያህል የማዕድ ማጋራት አድርጎልናል። ከዛ በተጨማሪ ያሉ በሆስፒታላችን ያለውን ኒድ በማየት የአዋቂዎችና የህፃናት የንጽህና መጠበቂያ ድጋፍ ቫዝሊን፣ ፓራፊን የመሳሰሉትን ነገሮች ያደርጋል። እንዲሁም ሆስፒታላችን በሚያደርገው የሃይማኖት አባቶች መድረክ ላይ በመገኘት ትልቅ ስራ እየሰራ ያለ አጋራችን ነው ማለት ነው። በዚህ አጋጣሚ በዘማሪ ኢዮስያስ በኩል ድጋፋችሁን እየላካችሁ ላላችሁ ወንድሞቻችን በሙሉ በሆስፒታላችን ስም ምስጋናዬን እያቀረብኩ ሌሎችም እንደዚሁ በጎ ፈቃድ ለመስራት የምትፈልጉ አካላት ሆስፒታላችን ክፍት ነው። አሁን የምንገኘው እንጠይቃቸው የተሰኘውን መርሃ ግብር ለመፈጸም በአለርት ሆስፒታል ነው። እንግዲህ መጽሐፍ ቅዱሳችን እንደሚናገረው ያዕቆብ መልእክት ላይ 1:27 ላይ ማለት ነው እውነተኛ አምልኮ ነውርም ያሌለበት የሚለው ይሄ ይመስለኛል። ምክንያቱም በዚህ ስፍራ ላይ በተለያየ የህይወት ስትራግል በተለይ ደግሞ በህመም እየተሰቃዩ የሚገኙ ዘመድ ያሌላቸው ጥያቄ ያሌላቸው በርካታ ሰዎች አሉና ጊዜውም እንደምናውቀው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል የምናከብርበትም ሳምንትም ስለሆነ በዚህ ያሉትን ደግሞ አለን ለማለት ይህን የክርስቶስን ፍቅር ደግሞ ለመግለጥና ለማሳየት እንግዲህ ማዕድ የማጋራት አብሮ ምሳ የመብላት ከዚህም ባሻገር ደግሞ የተለያዩ ቁሳቁሶችን ደግሞ ለመለገስ ነው የተገኘ ነው። ይህን ጠይቃቸው የተሰኘው መርሃ ግብር በሆስፒታል ብቻ ሳይሆን ደግሞ በተለያዩ ማረሚያ ቤቶችም ይከናወናል። በዛም ያሉትን ጥያቄ ያሌላቸውን ሰዎች በመጠየቅ ይህ ተግባር በየበዓላቱ ይከናወናል ማለት ነው። ከዚህ በኋላ ደግሞ በየበዓላቱ ብቻም ሳይሆን እንዲሁ ደግሞ በአዘቦት ቀናቶችም እግዚአብሔር በረዳው ይህን አገልግሎት ይሄዳል ብዬ ደግሞ አምናለሁ። ስለዚህ በዚህ አጋጣሚ በተለያየ ስፍራ ሆናችሁ ይህን ፕሮግራም የምትከታተሉ ሁሉ ይህን እውነተኛ አምልኮ ነውርም ያሌለበት ጌታ ደስ የሚሰኝበትን እንደዚህ አይነት መርሃ ግብሮችን በየአካባቢያችሁ በየሆስፒታሉ በየማረሚያ ቤቱ ሄዳችሁ በጎዳና የወደቁትን ሁሉ በመጠየቅ የክርስቶስን ልብና ፍቅር እንድታሳዩ ጥሬን ማስተላለፍ እፈልጋለሁ ማለት ነው። ኢዮስያስ ሆሊስቲክ ሚኒስትሪ ከበዓላት በተጨማሪም ዳለቲ ማረሚያ ቤት እንዲሁም በቅርቡ ጎፋ ዞን ገዜ ወረዳ የደረሰውን ናዳ ተከትሎም በስፍራው ተገኝተው ማጽናናቱንም ከአዘጋጆቹ ለማወቅ ተችሏል። በመጨረሻም ድጋፉ የተደረገላቸው አባቶች ምርቃት፣ ምስጋናና የባርኮት ስነ ስርዓት ፕሮግራሙ ተጠናቋል። መሃናይም ክርስቲያን ህብረት ለአቅመ ደካማ ወገኖች የትንሣኤን በዓል ምክንያት በማድረግ የአይነት ድጋፍ አደረገ። ታምራት ሞቲ ዝርዝር አለው። መሃናይም ክርስቲያን ህብረት የእግዚአብሔርን ሥራ እየሰሩ በርካታ ወጣቶችን ወደ ተፈጠሩበት ዓላማ በማስገባት ዘማሪያን የቃሉ አገልጋዮች እየተገለጡበት የሚገኝ ህብረት ነው። ህብረቱ ከመንፈሳዊ እንቅስቃሴዎች ባሻገር ልማታዊና ሰብአዊ ተግባራትን የሚከውን ሲሆን በየበዓላቱም ለአቅመ ደካማ አረጋውያን የአይነት ድጋፍ ያደርጋል። የትንሣኤ መታሰቢያ በዓልን ምክንያት በማድረግም ጧሪ ለሌላቸው አረጋውያንና ወገኖች በዓልን ደስ ተሰኝተው እንዲያሳልፉ አቅም በፈቀደ መልኩ የአይነት ስጦታ ማድረጋቸውን የመሃናይም ክርስቲያን ህብረት ራዕይ ተቀባይና መሪ ሆነው አገልጋይ አቤኔዘር ነብዩ ገልጿል። የበዓል የአይነት ድጋፍ በተደረገበት ወቅትም የቂርቆስ ክፍለ ከተማ ወረዳ 4 አመራሮችና ተጽዕኖ እየፈጠሩ የሚገኙ ወጣት ቲክቶከሮች መገኘትም ችለዋል። ይህን መሰል የበጎ አድራጎት ስራና ትውልድን ለእግዚአብሔር መንግስት የማብቃትን መንፈሳዊ ተልዕኮ አጠናክረው እንደሚቀጥሉበትም ከአገልጋይ አቤኔዘር ነብዩ ያገኘነው መረጃ ያስረዳል። በተያያዘ ዜናም ንጹህ ልብ አገልግሎት በጎዳና ለወደቁ ወገኖች የትንሣኤ መታሰቢያ በዓል ምክንያት በማድረግ ባሉበት ስፍራ ምገባ አከናውነዋል። በየበዓላቱና ከዚያም ባሻገር በጎዳና ላይ ያሉና ከቤተሰብና ዘመድ ርቀው ለሚገኙ ወገኖች ማዕድ እንዲቆርሱ በማድረግ የምስራችን ወንጌል የሚመሰክሩላቸው ሲሆን በዚህም በርካቶች ጌታን የግል አዳኝ አድርገው እንዲቀበሉ ምክንያት መሆኑን የንጹህ ልብ አገልግሎት ራዕይ ተቀባይ የሆኑት መጋቢ ሳሙኤል ብርሃኑ ገልጸዋል። አገልግሎቱ ትምህርት ቤትና ክሊኒክ ከመገንባት ባሻገር
ባሻገር ቋሚ የምገባ የህፃናትና የአቅመ ደካሞችን የእንክብካቤ ማዕከል ለመገንባት ሰፊ ራዕይ እንዳላቸውና ፕሮፖዛል ቀርጸውን በእንቅስቃሴ ላይ እንደሚገኙ ለማወቅ ተችሏል። በጎዳና ላይ ከወደቁ ወገኖች ጋር አብሮ ማዕድ መቁረስ የቤተሰባዊነት ስሜት እንዲፈጠርባቸውና ስለኛ ግድ የሚላቸው አሉ ብለው እንዲያስቡ ከማድረጉም ባሻገር በተለይም የክርስቶስን ፍቅር በመግለጥ የወንጌል ተልዕኳችንን ለመፈጸም አይነተኛ መንገድ ነው ሲሉ መጋቢ ሳሙኤል ብርሃኑ መልእክታቸውን አስተላልፈዋል። የሃይማኖት መገናኛ ብዙሃን በሃይማኖቶች መካከል ግጭት ከሚቀሰቅሱና የሌሎችን እምነት ከሚያንኳስሱ ኃላፊነት የጎደላቸው ተግባራት ተቆጥበው የሀገሪቱን ሕጎች በማክበር ሊንቀሳቀሱ እንደሚገባ ተጠቁመዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት ተቋማት መገናኛ ብዙሃንን ለሰላምና ለአብሮነት በሚል መሪ ቃል ከሃይማኖት መገናኛ ብዙሃን አመራሮች ጋር ውይይት አካሂዷል። በመርሃ ግብሩ ላይ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስተር ሙዓዘ ጥበባት ዲያቆን ዳንኤል ክብረት፣ የሰላም ሚኒስተር መሐሙድ እንድሪስ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዴኤታ ተስፋሁን ጎበዛይና የሃይማኖት ተቋማት የመገናኛ ብዙሃን ኃላፊዎችና ተወካዮች ተገኝተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ በዚህ ወቅት እንደገለጹት የሃይማኖት ተቋማት መገናኛ ብዙሃን ለህብረተሰቡና ለተከታዮቻቸው ሃይማኖታዊ አስተምሮቻቸውን ከማድረስ ባሻገር አብሮነትን፣ መረዳዳትን፣ ፍቅርን፣ ሰላምን፣ ልማትንና የጋራ እሴቶችን በማስረጽ አዎንታዊ አበርክቶ አላቸው ብለዋል። ዋና ዳይሬክተሩ አክለውም የመገናኛ ብዙሃን ባለስልጣን ከሁሉም የሃይማኖት ተቋማት ጋር በመቀናጀት የተቋማቱ መገናኛ ብዙሃንን በህግ በተሰጣቸው እውቅና መሰረት ፈቃድ አውጥተው እንዲንቀሳቀሱ አስፈላጊውን የክትትልና ድጋፍ ስራ ሲያከናውን መቆየቱን ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊና የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ አባል ቀሲስ ታጋይ ታደለ በበኩላቸው የሃይማኖት ተቋማት ለሀገር ሰላምና አብሮነት የጎላ አበርክቶ እንዳላቸው ገልጸው ኢትዮጵያ የበርካታ ሃይማኖት የጥንታዊ ስልጣኔና የብዝሃ ማንነት ባለቤት መሆኗን ገልጸው የሃይማኖት ተቋማት የዘመናት የሰላም ምንጭ ሆነው መቆየታቸውን አንስተዋል። የኢትዮጵያ የመገናኛ ብዙሃን ባለስልጣን በመገናኛ ብዙሃን አዋጅ ቁጥር 1238/2013 በተሰጠው ተግባርና ኃላፊነት መሰረት በሃይማኖት ተቋማት መገናኛ ብዙሃን ላይ ላለፉት 3 ወራት ያካሄደውን የክትትልና የግምገማ ውጤት ሪፖርት በማቅረብ የጋራ የውይይት መድረኩ ተካሂዷል። ዘገባው የክርስቲያን ኒውስ ነው። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። ትራምፕ ከዋይት ሃውስ መጽሐፍ ቅዱስ ሊያነቡ ነው ተባለ። ዶናልድ ትራምፕ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በይፋዊ መድረክ ካጋጠማቸው አለመግባባትና በማህበራዊ ሚዲያ በሰው ሰራሽ አስተውሎት ተፈጥሮ ራሳቸውን ከኢየሱስ ክርስቶስ ጋር አመሳስሎ የሚያሳይ ምስል አጋርተው መልሰው በማጥፋታቸው ከፍተኛ ውዝግብ ተፈጥሮ ነበር። አሁን ግን ይህንን ተቃውሞ ለማርገብና ደጋፊዎቻቸውን ለማሰባሰብ ከዋይት ሃውስ ሆነው የመጽሐፍ ቅዱስ ጥቅስ የሚያነቡበት ብሔራዊ መርሃ ግብር አዘጋጅተዋል። ይህ ድርጊት በበርካታ የሃይማኖት መሪዎችና የፖለቲካ ተንታኞች ዘንድ እንደ ስልታዊ የፖለቲካ እንቅስቃሴ እየታየ ይገኛል። በተለይም ከሊቀ ጳጳሱ ጋር የገቡት የቃላት ጦርነት በካቶሊክ አማኞች ዘንድ ቅሬታን ፈጥሮ የነበረ ሲሆን የኤአይ ምስሉ ደግሞ ቅዱስነትን የሚያቃልል ነው በሚል ከፍተኛ ወቀሳ አስከትሎባቸዋል። ትራምፕ በመጽሐፍ ቅዱስ ንባቡ አማካኝነት በሃይማኖተኛው ማህበረሰብ ዘንድ ያላቸውን ተቀባይነት ለመመለስና መንፈሳዊ መሪነታቸውን ለማሳየት አልመዋል ተብሏል። ዘገባው የሲኤንኤን ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢ ክልል ለመሪዎችና ለአገልጋዮች ያዘጋጀው የአቅም ግንባታ ስልጠና ተካሄደ። አናሲሞስ ሚኒስትሪ የተመሰረተበትን 20ኛ ዓመት በድምቀት አከበረ። ከውጪ የአሜሪካው ፕሬዝዳንት ትራምፕ ከዋይት ሃውስ ሆነው የመጽሐፍ ቅዱስ ጥቅስ የሚያነቡበት ብሔራዊ መርሃ ግብር አዘጋጅተዋል ተባለ። የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁን የቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።